ነው ምን ልታረግ የተቀመጥከው? ምን ሲሰራ እንደነበር ታውቃለህ? ሰውዬ ይሄ ልጅ ታውቃለህ? ፊቱ አዲስ አልሆነብኝ። ይኸው በደንብ ይኸው አንተ ጋር ያለው መረጃ ውሸት ነው። አብርሃም ላይ ልደርስ ስል ሆን ብለህ ለዳንኤል መረጃዎችን የተዛቡ ነገሮችን ሰጥተኸኝ አብርሃምን ወደ አብርሃም ሄደውን ነገር ለማስቆም እየሞከርክ ከሆነ በህይወት ነው የምትፈርደው። ይህንን ነገር ሌላ ጎሳ ሲያውቅ ምንድን ነው የሚፈጠርበት? ዳንኤል ላይ ይህንን ነገር እንደጀመረው ሲታወቅ አባቴ ነው ማለት ወላጅ አባቴ ነው ወይስ አባቴ ብለህ ነው የምትጠራው? ወላጅ አባቴ። አንተ ያማሃል እንዴ? አረኔ ጤነኛ ነኝ። አሁን በዚህ በሴምራና በአሞቴ መሀል ያለ ከፍተኛ የሆነ ሀብት አለ። ይሄ ትልቁ አሞራ ትንሹን አሞራ በልቶ ነው የሚኖረው። አንዱ አጥፍቶ የሚባል ማሰብ ማገናዘብ ምናምን ነገር ትችላለህ አይደለ? አዎ በደንብ። እና እንዴት ነው 10 ምናምን ለሚሆን 20 ምናምን ለሚሆን ልጆች አንድ ሰው አባታችሁ የሚሆነው? እንደማየው ከሆነ እጅ ላይ ቀለበት ይታየኛል። ባለ ትዳር ነህ። ሜቢ ደግሞ የልጆች አባትም ልትሆን ትችላለህ። እያገለገልክና እየሰራህ ያለው ደግሞ ለዳንኤል ሲቀጥል ከኛ ከሁለቱ ጎሳ ውጭም እኮ ዋጋ እየከፈሉ ያሉ ተጎራባች የሆኑ እንትኖችም አሉ እየመጡ የሚሰግዱ ከባህላቸው ውጭ። የዳንኤል የትኛዋ ሚስት ልጅ ነች? እናትህ ማን ነች? እናትህን ታውቃታለህ? እናቴን አላውቃትም። አየህ፣ በልጅነቴ ነው የሞተችው። እሱ ነው እናትም አባት መሆን ያሳደገኝ። ምንድን ነው? ወይኔ ወንድሜ ምን ሆኖ ነው? እባክህ ንርዳኝ ወንድሜ ምን ሆኖ ነው? ጭንቅላቱን ቀና አድርግ። ደም እየፈሰሰ ራሳቸው የሚቀሙት መድኃኒት ነው፣ የባህል መድኃኒት ነው። እና ያንን መድኃኒት ነው ወደ ክፍለ ሀገር የሚሄደው ማለት ነው። ወይኔ በማላውቀው ነገር አንተንም ማሰቃየው። እስቲ ግልጽ አድርጊልኝ ነገሩን። እንዴት ነው እንዴ? እኔ ራሱ እኔ ማን ነኝ? አባቴ ማን ነው? እናቴ ማን ነው? ያለ አንድ ልዑል የሚባል ጋዜጠኛ አለ። እሱ የማንነቱን ጥያቄ በሚያጠያይቅበት ሰዓት ላይ ነው ነገሮችን በመናጣራበት ሰዓት ላይ ያው አሁን ላይ በጣም ትልቅ ችግር ውስጥ እንደሆኑ ማለት እንደውም ልንጨራረስ እንችላለን፣ ልንገዳደሉ ላይ እንችላለን። ማን ነው ይሄን ሲሉ ሰምቼ አውቃለሁ። አብርሃም ማለት በስልክ ነው ሲደዋወሉ ብቻ እንደዚህ አይነት ነገር ይሁን ያልተስማቡበት ነገር ያለ ይመስለኛል። እንዴ መኪናው የምን መኪና? የምን መኪና? አረ መኪናው የምን መኪና? ወይኔ ምን መኪና አላያችሁ? የምን መኪና ነው? አረ ወይኔ ምን አይነት ደውስ ነው እንዴ? የምን መኪና ነው? ያው የገዛ ጠላቴ መሆኑን አብሬው ስተኛ የነበረ ሰው የልጆች አባት ነው ብዬ የኔ አደጋ እንትን አለሽ አይደለም የኔ ወንድም። እውነት ነው የምሰማው ነገር? ምን ይሰጋል? የምሰማው ነገር ነው ወይ? የምሰማው ነገር እውነት ነው ወይ? ውሻ ልቀቀኝ! ምንድን ነው የምትሆነው? ለምን ማገባ? ወዲህ ነው የምታመልጠው? ግባና ተቀመጥ። ከቤቴ ተቀመጥ። አንቺ አርፈሽ ቆይ። ማን አስገቢያለሽ? ምን ችግር አለው? ምን ችግር አለው? ለምን ትለኛለህ? ቁጭ በል። አሳልፈኝ። ሰው ቁጭ በል። የሴምራ ጎሳ እንዴ! አንተ ደግሞ ይሄን እንዴት ልታውቅ ቻልክ? ማለት እንዴ እኔ ሴምራ ዘር መሆኔን በምን ልታውቅ ቻልክ? እንዴ እንዲህ እኮ አይደለም ያወራነው። እኔ እንዴት አወቅህ? ይውላ ነገር ገባህም እኮ እናትና አባቴ ነው ከነታኝ እነሱ ናቸው። ምን ይሰጋል? አትናገርም። በቃ አብርሃም ድርጅት ውስጥ ነው ያስገባው። የት ነው ወንድሙ? የት ነው? ወይኔ እቺ ሴትዮ ወንድሙ የት ነው ያለው? እኔ ስንት ዓመት ተርሸሽጌ የኖርኩት ሚስጥሬን ጉዴን ይዤ ነው የኖርኩት። ጉድሽን ይዘሽ ነው የኖርሽው? አዎ በሚገባ። እንደዚህ ብትደብቂውም ግን አውቄዋለሁ። ካሜራ ፊት እዚህ ጋር ምንም ማውራት አልፈልግም ነው እያልኩ ያለው። እሺ አሁን የዛ ባል መሆንሽን አውቄያለሁ አላወኩም? አውቃል ግን በቃ ዝም በል ደጋግማ አትጥራ እዚህ ጋር። እኔ ካወኩ ሌላ ሰው እንዴት አያውቅም? ኮዲ ውሻ እኔን ገለህ ነው እኔን የምታኖረኝ? እኔን ገለህ ነው እኔን የምታኖረኝ? ምን ይዘጋል? እንግዲህ ወይ ተረጂ ወይ እንዳለው ውጪኝ። በዛይ ደግሞ ባለቤትሽንም እየጠበኩት ነው። ባለቤትሽንም ማውራት ፈልጋለሁ። እሱን ደግሞ ስለምንድን ነው የምታወራው?
እንዴ እኔ በቃለሁ። እኔ እዚህ ጋር መጨነቅ ካለብኝ እኔ ልጨነቅ። ህይወትሽ ላይ ምን እንደተፈጠረ የምታውቂ አይመስለኝም። እየነገርኩህ ነው። ህይወቴ ላይ በጣም ብዙ ነገር ተፈጥሯል። አሁን ግን በተረጋጋና በሰላማዊ መንገድ ነው ህይወትን እየመራው ያለሁት። በፍጹም ተሳስተሻል። እንዴ እንዴት ማለት? በፍጹም ተሳስተሻል። እኔ ነኝ አንተ ነኝ እዚህ ጋር እየኖርን ያለ ነው። እየኖርሽ ያለሽው ህይወት የተረጋጋና ሰላማዊ ይመስልሻል እንጂ ትልቅ ችግር ውስጥ ነው ያለሽው። ትልቅ የሞት አፋፍ ላይ ነው ያለሽው። እኔ ላይ እኔ እኮ ባለቤት ነኝ። አንተ አፈን ዘግተህ ተቀመጥ። ከስንት ጉድ አወጣኝ ብዬ ነው አንተ። ተይ የህግ አካል እኮ ነው ያለው አይደል? ልቀቀኝ እባክሽን። አንዴ ቆይ። እሺ አንዴ ቆይ፣ ተረጋጋ። ሳልቀብር እኔ መጥፎ ሰው ነኝ። እናትና አባቴን እራሱ በቅጡ አልቀበርኩም። የኔ ወንድም ይርገባ ምን ልትሰራ ነው የተቀመጥከው? ምን ልታደርግ ነው የተቀመጥከው? ተናገር እኮ ነው የምልህ። ምን ልታደርግ ነው የተቀመጥከው? ለምንድን ነው መሳሪያ ይዘህ የነበረው? ለምንድን ነው መሳሪያ ለምንድን ነው ይዘህ የነበረው? ለምንድን ነው መሳሪያ ይዘህ የነበረው? ምን ልታደርገው ነው ሰውዬውን? ምን ልታደርገው ነው? ቆይ ተረጋጋ ጎሹ፣ ተረጋጋ። ምን ሲሰራ እንደነበር ታውቀዋለህ? ሰውዬ ይሄ ልጅ ታውቀዋለህ? ፊቱ አዲስ አልሆነብኝም። ይኸው በደንብ ይኸው። እስቲ አንተ ቀና በል ይኸው በደንብ አይገርምም። ይኸው ይሄ ዳንኤል የሚባል ሰው ይኸው ምንድን ነው የምታደርገው? ምንድን ነው የምትሰራው? ምን ልትሰራ መጣ? መልስ መልስለት። ምን ልትሰራ መጣ? ምን ልታደርግ ነው የመጣ? ለቀናቶች በርጋ ቆሞ የነበረ ሰው ነው። መኪና ውስጥ ቁጭ ብሎ ስትገባ ስትወጣ ሲከታተል የነበረ ሰው ነው። ምን ልትሰራ መጣ? ምንድን ነው የምታደርገው? ይሄን ብቻ እንድትነግረኝ ነው የምፈልገው። አታውቀውም? ይኸው በደንብ ነው የማውቀው። ይኸውልህ ፎቶግራፉ አለኝ እኮ እኔ የዚህ ዳንኤል የሚባል መሰሪ የሆነ ሰው የሚሰራቸው ስራዎች ተመልከት። እንግዲህ አሁን ይሄ ብታይ ምን ይሰራል እሱ ፎቶ እዚህ ስልክህ ላይ? እኔ የራሴ ሰዎች አሉኝ እኮ እሱ እንደሚከታተለኝ ያውቃለሁ እኮ። አብርሃምን ፍለጋ ብዙ ረጅም ርቀት እንደሄደ ተነስ፣ ቆይ ጠብቀኝ። ና ተነስ፣ ውጣ። ና ተነስ፣ ውጣ። አረፍ በል የተፈታው ታውቃለህ። ትንሽ ፔኑ አለ እንጂ አጉል ሰዓት ላይ እጄን እንትን አሉኝ እንጂ እኮ እኛ ሐሞቴዎች እንችልበታለን እኮ። ሰው ለማጥቃት ቀላል ነው። በመጀመሪያ አንገቱ ላይ ካራ እንዳስገባ ይቀራል። በመጀመሪያ ጊዜ ይቅርታ ጎሹ፣ ዛሬ የመጣሁትኝ ለአንድ ነገር ነው። ደውዬ እስካሁን የተናገርኩት ነገር ውሸት ነው ብለኸኝ ብዙ የተሰራ ብዙ ደባ አለ። ምንድን ነው ውሸቱ? ምን አለ መሰለህ፣ መቼም ነገርን ከስር ስትለው ጥሩ ነው። ምንድነው እንዳልኩ ነው። እኔ ባለፈው ማስረድቻለሁ። እና እኔ አሁን ዳንኤል እየሄደበት ያለው ርቀት ይቅርታ ጎሽ ላቋርጠህ። እሺ ቀጥታ ወደ ራስ ጉዳይ ገባ። ወደ ራስ ነገር ብቻ ገባህ እንዳትለኝ። በመጀመሪያ ወደ ቤተሰቦቼ ለአንድ ነገር ነው እዚህ የመጣሁት። አንድ ጥቆማ ደርሶን ወደዛ እየሄድን ነበር። የሆነች ግለሰብ የሆነች ሴት ከትላንት ወዲያ ከዛ በፊት እየሰራን የነበረው ነገር አይታችኋል። አንድ ጠበቃ ነኝ የሚል ሰው ስንት ነገሮችን ሲያተረማምስ ስንት ነገሮችን ሲሰራ እንደነበር ምን ሲያደርግ እንደነበር እያንዳንዱ ነገር አይታችኋል። እያንዳንዱ የተፈጠረው ነገር አይታችኋል። ወደዛ በሚሄድበት ሰዓት ላይ መረጃ አለኝ፣ ግዴታ ማወቅ አለብህ። ለምትሄድበት ቦታ ያስፈልጋል ስላለኝ ብቻ ነው ወደዚህ የመጣሁት። ከሱ ጋር አውርቼ እንደጨረስኩኝ ቀጥታ ወደዛች ወደ ተባለችበት ሴት ነው የሚሄደው። በእርግጠኝነት እሷ ጋር ትልቅ መረጃ አለ። ማነች ልጅቷ? ምንድነች የሚለው ነገር ቀስ ብለን የምናየው ነገር ነው። በጣም ቀስ ብለን። ሌላኛው ደግሞ ወደዚህ ቤት ከመምጣቴ በፊት እንዳልኳችሁ ነው
እኔ ጋር ኢንተርቪው ያደረጉ ሰዎች የሚያስፈልገውን ደህንነት የሚያስፈልገውን ነገር እንዲደረግላቸው አደርጋለሁ ብያለሁ። አሁን እዚች ጋር የገባውን ልጅ እንዲወጣ ያደረኩትኝ ምክንያት ከሱ ጋር በመወራበት ሰዓት ላይ ምንም አይነት ነገር እንዲሰማ ስላልፈለግኩኝ ነው። አሁን የገባው የነበረው ልጅ ለቀናቶች መኪና እየቀያየረ በርጋ ቆሞ እሱን ሲሰልል የነበረ ሰው ነው። የእሱን መግቢያና መውጫ ሲሰልል የነበረ ሰው ነው። ምንም ነገረ ስራው ስላላማረኝ ትንሽ አሸት ያደርጉት። አንዳንድ ሰው ካልተደበደበ ስለማይገባው የሚያስፈልገው ነገር ስላለ ነው ከኋላ ላሉ ሰዎች አሳልፌ የሰጠሁት። እና ደግሞ ያን ሰውዬ ደብድቤ ወይ ደግሞ ያን ሰውዬ መረጃ ከማውጣቴ በፊት እሱ ጋር ትልቅ መረጃ አለ ስለተባለው ስላለው ነገር ነው ልሰማ የመጣሁት። በመጀመሪያ የእውነት ምንም አይነት ነገር ሲኖር ደውለህ እያሳወቀኝ ነው ያለው። በጣም አመሰግናለሁ። ሲቀጥል ባለፈ የኔም ሰዎች ነበሩ የሕክምና ቡድኖቼም መደረግ ያለባቸው ነገሮች እያንዳንዱ ነገር ቼክ እንዲያደርጉና ያለውን ነገር እንዲያሳውቁኝ አድርጌ ነበረ። የጤና ሁኔታ በጣም ጥሩ ነገር ላይ እንዳለ ሰምቻለሁ። እንዳልከው ነው ትንሽ በሰዓቱ የተጋጫችሁት ምናምን ነገር ነው እንጂ ይህን ያህል ሲሪየስ የሆነ ነገር አይደለም። ነገሮች ቀለል እንዳሉ ሰምቻለሁ። ቢሆንም ሙከራው ኦፍኮርስ ሙከራውማ ትልቅ ጥቃት እንደነበር እናውቃለን። አይ ጥሩ ነው፣ ብዙ እንደሄድ አድርጎኛል። ጥሩ ነው፣ በጣም ጥሩ። ትላንት ማታ ተደዋውለን ነበር ወደ ወጌሻ ቤት እንደምትሄድ እዛ ሜዳህ እጅህ ላይ ታስሮልህ የነበረው ጭንቅላትህ ላይ ታስሮልህ የነበረው እያንዳንዱ ነገር እንደሚፈታልህ ነግረኸኝ ያለውን ነገር ከዛ በኋላ አሳውቀኝ ብዬህ ነበር። ያው ደውለህልኝ ነበር። በነበረብኝ የስራ መደራረብ ምክንያት ስልክህን አላነሳሁልህም። የኔም ሰዎች አብረውህ እንዲሄዱ አድርጌያለሁ። ምንም የተፈጠረ ነገር አልነበረም። እንደነገሩኝ ከሆነ ሪፖርት ሲያደርጉልኝ ቀጥታ ወደ ወጌሻ ቤት ነው የሄዳችሁት። እዛም ቼክ ተደርገህ እያንዳንዱ ነገር እንትን ብለዋል። የሚፈቱ ነገሮች ተፈቷልና በመጀመሪያ ቀጥታ ወደ ራሴ ጉዳይ ከመግባቴ በፊት ተመልካችም የሚያውቀው ነገር ነው። ምንም ያህል የአሞቴ ጎሳ ብትሆንም ብዙ ወንጀሎች ሊኖሩብህም ላይኖሩብህም ይችላል። ነገሮች እየተጣሩ ነው ያሉት። እሱ በሂደት የሚሆን ነገር ነው። ግን እስቲ ተመልካቾችም አንዳንድ የሚሉ ነገር ስላለ እስቲ ስለ ጤናህ መጀመሪያ እናውራና አሁን ያለበት ሁኔታ ወደ ጉዳያችን እንገባለን። የጤንነቴ ጉዳይ ትንሽ የእጄ ነው፣ ጭንቅላቴ ላይ ምት ነው፣ ብዙ እንትን የለውም። ትንሽ እጄ ላይ ቅጥቅጥ ምናምን አለ። ያንተም ሰዎች ረድተውኛል። በእርግጥ የእኛም ሰዎች አሉ እንደዚህ ወጌሻ ምናምን የሚሰሩ። ወደዛም እንትን አላልኩም። እኔ ያለው ነገር በጣም አሳስቦኝም ስለነበረ በቀደም በተፈጠረው ሁኔታ አይተህ እንደሆነ በአብርሃም 2 ሚስቶች ብዙ ትልቅ አምባጓሮ ነበር። ከዚህ አልፎ እዛ ገጠር ድረስ ማለት ነው። እና ያኔ ማረጋጋት ስራ ነበረ። ዳንኤል እንደፈራሁት አይደለም። በቃ ጠብቀውም የነበረውን ነገር ነው እያደረገ የነበረው። ይሄ ወንድሜም ቀላል ሰው አይደለም እና የሄደበት ያለው መስመር ረጅም ርቀት ነው። አሁን ይሄ ሐሞቴ በኛ ጎሳ ራሱን የቻለ ባህላዊ አምልኮ አለ። ቤተሰብ ከዘር ማንዘር ሲወራረድ የመጣ ዓመታዊ ክብረ በዓል አለ። ከዛ ውጪ እንደነገርኩህ ከልጅ ልጅ ይወራረሳል እና ይሄ ሐሞቴ ጎሳ አሁን ባለንበት ሰዓት ንጉስ እንትን የለውም። 1 2 3 ትውልድ አልፏል እና ያን የንግስና ስርዓት የሚይዙ ሰዎች አሉ። ያው የየጎሳው አባላቶች ሙሉ ሲሆን ነው ይሄ ነገር ሊሆን የሚችለው እና ረጅም የተሰራ ስራ አለ። በተለይ አሁን ዳንኤል የሄደበት ያለው ነገር ከባህሉ ያፈነገጠ ራሱን የቻለ አሁን አለበት መንፈስ ምናምን እንደሚባለው የለም የመሳብና የሆነ ራሱን የቻለ ሃይማኖት አትለው እምነት አትለው የሐሞቴ ጎሳ የበላይ ጠባቂ ወይንም የመንፈሱ ተቆጣጣሪ አዛዥ እኔ ነኝ፣ በቃ የመጨረሻው ሰው በሚል ብዙዎችን እያሳተ ራሱን የቻለ ኃይልና ግሩፕ ይዞ ከዚህ ቀደም ነበር። ግልጽ አድርግልኝ፣ ምክንያቱም አንድ ያልገባኝ ነገር አለ። ይሄ ጎሳ
በጣም ትልቅ ብራንች እንዳለው በጣም ትልቅ ቅርንጫፍ እንዳለው አውቄያለሁ። በጣም ትልቅ ከምለውም በላይ በጣም 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 ትልቅ ነው። እኔም አሁን ምንድነው 100% አይነገርም ሁሉ ነገር ምሽም ለአንተም ነገር የምታውቀው ነው። የዘመናዊ ትምህርት 100% አይሰጥም ይባል የለም። ኢንፎርሜሽን 100% አይሰጥም። ለምን በጣም ውስብስብ የሆኑ ነገሮችም ስላሉ አንዳንድ ጊዜ በምትናገረው ንግግር የምትቀጣባቸው ሁኔታዎች አሉ። ያንንም ጥንቃቄ እያደረኩ ነው የምነግርህና አንድ ነገር እንድታውቅ እፈልጋለሁ። እሺ እኔ በምን አትመን አይመለከተኝም። እውነት ነው። ባለፈ ስመጣ እያንዳንዱን መረጃ አሳልፈ ስጠኝ ብያለሁ። ከሄድኩኝ በኋላ ብዙ ነገሮችን ሳገላብጥ ነበር። ብዙ ኬዞች ደግሞ ወደ አብርሃም እየመሩኝ ነው ያሉት። ቡድናችን በተለያዩ ቦታዎች ተከፋፍሎ እየሰራ ነው ያለው። የዳንኤልን መረጃዎች የሚፈልግ የራሱ ቡድን አለ። የአብርሃምንም ደግሞ እንደዛው። አሁን ላይ ሞር እየተጠጋው የመጣሁትኝ ወደ አብርሃም ስማኝ፣ ወደ አብርሃም እየተጠጋው ስመጣ አንተ ደግሞ እዚህ ጋር ወደ ዳንኤል የሚያስኬድ መረጃ እየሰጠህን ያለው አንድ ነገር እንድታውቅ እፈልጋለሁ። ግልጽና ግልጽ አንድ ነገር እንድታውቅ እፈልጋለሁ። ምንም ይሁን ምንም አብርሃም ወንድምህ ነው። ወንድሜ ነው። ምንም ቢሆን ምንም ማንም ቢሆን ማንም ለአብርሃም ነው የምታግዘው። ወንድሜ ነው፣ ስጋዬ ነው። ትክክል። ነገር ግን አሁን ባለፈው ካንተ ጋር የተስማማንበት የተግባባንበት ነገር አለ። ወንጀል ነክ በሆነ ነገር ህግ በማይፈቅደው መልኩ ባህላዊ ነገር ባህላዊ ነገር ነው፣ ራሱን የቻለ ነው። ወንድም ነው። ነገር ግን ከህግ ውጭ ይሄ የዘር ማጥፋት ሌላ በዚህ ውስጥ ተሳትፎ ያደረገ እጁ የገባ ሰው ከህግ እንደማያመልጥ እየተናገርክ ነበር አንተ። ትክክል። ይህንም ለማስፈጸም እየሰራህ ነው ያለው። ለዚህ ደግሞ ተባባሪ ለመሆን እናንተ ባገኛችሁት መረጃ ሂዱ። የእናንተን ያህል እኔም ረጅም ርቀት ሄጃለሁ። ነገር ግን ሚዛናዊ ነገር ያዝ ብዬ ነግሬህ ነበር። በጣም ጥሩ። ይህን ልል ነው የፈለግኩት። አሁን ይሄን ካልክ ዘንድ እኔ ደግሞ እንደ ታላቅነቴ ምንድን ነው ህይወት ብዙ ያስተምርሃል እኮ። ሸሽቼ የወጣሁት ነገር ተከትሎኝ ከተማ ገባ ብያለሁ። ያም ቢሆን ሳይዲ እያያዘ አብርሃም የኔ ወንድም ስለሆነ አለም እየወገንኩለት ያለሁት። ይህን ነገር እንድታውቅ ነው። እኔ አብርሃም ላይ ልደርስ ስል ሆን ብለህ ለዳንኤል መረጃዎችን የተዛቡ ነገሮችን ሰተኸኝ አብርሃምን ወደ አብርሃም ሄደውን ነገር ለማስቆም እየሞከርክ ከሆነ በህይወት ነው የምትፈርደው። ይሄ አይታሰብም። ለምን መሰለህ? ይሄ ቢሆን ኖሮ መጀመሪያውኑ አንተንም መጥራት አያስፈልገኝም። አሁን እኔ እያልኩ ያለሁት ነገር አለ። እኔ ከጎሳዬ የማልፈልጋቸው ነገሮች አሉ። ሸሽቼ የወጣሁበትም ነገር አለ ብያለሁ። አሁን ይሄ ነገር ወጥመድ እንዲሆን ሌላ ነገር አይደለም። አሁን እኔ ለአንተ በምሰጥህ መረጃ ራሴን ጉሮሮ ላይ የምቆምበት ሂደት አይደለም እየሄድኩ ያለሁት። መከፈል ያለበትን ዋጋ ለመክፈል ነው። ነገር ግን አሁን አንተ ይዘህ የመጣኸው አብርሃም ጋር ያሉ ዶክሜንቶች፣ ወደ አብርሃም የሚያደሉ ዶክሜንቶች እኔ ጋር እጄ ላይ ያሉ ነው እያለኸኝ ያለሁ። እኔ ደግሞ ማውቀው አብርሃምና ዳንኤል ነው። አብርሃምና ዳንኤል የአንድ ሳንቲም ሁለት ግልባጮች ናቸው ብያለሁ። አብርሃም ሳያውቀው ወይ ዳንኤል ሳያውቀው የሚያደርጉት ምንም ነገር የለም ብያለሁ። ተናበው ነው የሚሰሩት። አሁን በመሀላቸው የገባ ነገር ምንድን ነው የሚለውን እኔ በራሴ ሂደት ያየሁት ያጠራሁት ነገር አለ። አሁን ሁኔታዎች መስመር እየሳቱ ነው። ምክንያቱም በመካከላቸው ሶስተኛ ወገን ከዛ ውጪ እናንተ የራሳችሁ ምርመራ ጀምራችኋል። ይህን ነገር ከዳር ለማድረስ አንደኛ ለጎሳው እኔ ባለፈው እንዳልኩ ነው። የኔ ጎሳ እጅግ ኃይለኛ የሚባል ጎሳ ነው ብያለሁ። ትልቅ ግንድ ነው። ብዙ ጥፋት ያደረሰን ነው። አባቶቻችን በሰሩት ስራ ልጆች ብዙ ዋጋ ከፍለናል። ገና ብዙ ዋጋ ይከፈላል ብዬ አስባለሁ። አሁን በሁለቱ መሀል ያለ ግጭት እዛ ገጠር ገብቶ ወደ ኃይል ከሄደ ብዙ ህዝብ ያልቃል። ይህን አውቃለሁ። ያን ለማስቀረት ምንድን ነው አሁን እኔ እጄ ላይ መረጃ አለ ብያለሁ። ባለፈው ምንም የሰጠው ነገር አለ፣ ግን እየሄድክበት ያለው ነገር ያመንኩበት ነገር አለ። እውነት ነው፣ ትክክል ነው። አሁን ዳንኤል እየሄደ ያለው መንገድ ራሱን የቻለ እያቋቋመ ራሱን የቻለ ስኳድ አለው። እሱን አውቃለሁ። ከከተማ ከገጠር እስከ ከተማ የተናበበ
ከተማረው እስካልተማረው ብዙ ስራ በፋይናንሻል ትላለህ፣ በእውቀቱ ትላለህ፣ ቅጥር ነፍሰ ገዳዮች ሁሉ ብዙ ነገር አለና ራሱን ችሎ እየተመለከ ነው ያለው ዳንኤል። በሁለቱ መሀል ይሄ ግጭት ተነስቷል። አንድ ነገር ግልጽ ይሄ መረጃ አለህ ወይ? አንድ ነገር ግልጽ ነው። ስልክ ላይ ደውለህ አንተ ጋር ያለው መረጃ ውሸት ነው። እውነተኛው አብርሃምና ዳንኤልን ያጋጫቸው ጉዳይ ሌላ ነው ብለኸኛል። አሁን እዚህ ጋር ደግሞ እያልከኝ ያለኸው የራሱን አምልኮት ጀምሯል ነው እያልከኝ ያለኸው። አመሰግናለሁ። አሁን አንተ ጋር ያለው ዶክሜንት ትክክል አይደለም ያልኩበት ምክንያት ምንድን ነው? ሁለቱ ያን ሳንቲም ሁለት ግልባጮች ናቸው ብዬ ስል ጠቁሜ ነበር። ያን ሰዓት ልጠይቀኝ ባለመቻሉ በቃ ብዙ እንዳልሄድክ ነው የገባኝ። አሁን ግን እዛም ባጣራሁት ሁኔታ እናንተም እስከዛ ድረስ እስከመሄድ ደረጃ የመድረሳችሁን ሁሉ ኢንፎርሜሽን ሰምቻለሁ። አሁን አንተ ጋር አየሁት የምትለው መረጃ ሙሉ አይደለም፣ ትክክለኛ መረጃ አይደለም፣ ፌክ ነው። ይሄ በደም ተለውሷል ምናምን ትለኝ ሁሉ ትክክል አይደለም። አሁን ዳንኤል የሄደበት ያለው መንገድ አስተካክሎ የሆነ በእናንተ ስር ውስጥ ገብቶ ለህግ የበላይነት ራሱን ዝግጁ ማድረግ ከሆነ ለዘመናት በስነ ስርዓት ፋይል የሆነ ዳንኤልን ብቻ አይደለም የአብራክ ክፋዬ ወይንም አንድ ማህፀን አብሮኝ የተኛው ወንድሜንም ጭምር አሳልፎ የሚሰጥ ዶክሜንት ነው ይጃል። ይሄ ቃል በቃል እከሌ ከከሌ እያንዳንዷ ነገር የት ሰዓት የት ቦታ በነማ በምን እንደተደረገ ይህን ፋይል እጄ ለማስገባት ብዙ ዋጋ ከፍያለሁ። እኔ በዚህ ሰዓት ይህን ቤት ንብረቶች ምናምኖች አይደሉ አግብቼ ወልጄ ትልልቅ ልጆች ሊኖሩኝ የሚገባበት ሰዓት ነው። ግን በሁለቱ ልጆች መሀል ብቻ ሳይሆን በአባትና በአባት በአያትና በአያት ተቧድነው ሴምራን ሌላ ተጨማሪ አካላቶችን ምን ያህል እያጠፉ እንደነበረና ምን አይነት ንብረት እንደተዘረፈ ምን አይነት ንብረት እንደወደመ በሰው ምስክርም በዶክሜንትም ጭምር ያሉ ነገሮችን ሲሰበስብ አብርሃም ከስሬ ሆኖ ብዙ የለኝም ነበረ። ይሄ በባህላችን ያለ መንፈስ እኮ በዓላትን ክብረ በዓላትን አንስቶ በዓመት አንድ ጊዜ የሚደረግ ስርዓት አለ። ያን ስርዓት ነው ለግል ጥቅም ወይንም ደግሞ እኔ አምላካችሁ ነኝ ነው የቀረው። እንግዲህ ይሄን ደግሞ እናንተ በምርመራ የምታረጋግጡት ይሆናል። አንድ ነገር አውቃለሁ። በእናንተ ጎሳ የምታምኑበት የምታመልኩት እያንዳንዱ ነገር የራሱ የሆነ ስርዓት አለ። እያንዳንዱ ነገር ደግሞ እያጣራን ያለን። ነገር ግን በፍጹም የተከለከለና ምን የተባለ ነገር በግለሰብ ደረጃ የሚደረግ ነገር ነው እያልከኝ ያለው። አሁን ዳንኤል የራሱን አምልኮት ጀምሯል። የራሱ ሰዎች ሰብስቦ እንዲመለክ እየተደረገ ነው ነው? አዎ፣ ራሱን የቻለ አምልኮት፣ ራሱን የቻለ ቦታ። ሌላው ቀርቶ አባቶች በማወቅም ይሁን ባለማወቅ ይሄ ነው የምልህ ነገር አይኖረኝም። የሴምራ ልጆች ያሉበት ቦታ አለ። እነዛን የማጥፋት ስራ በማይሰራ እንደነበረ ይታወቃል። ይህንን ሁሉ በመጣስ የሴምራ ልጆች እንደ ግል መጠቀሚያ በማድረግ የግል መጠቀሚያ ማለት መስዋዕት ማድረግ ማለት ነው። አመሰግናለሁ። መስዋዕት ታደርጋቸዋለ። ሁለተኛ ትልልቅ ይዞታዎችን ይዘው ያሉ የልጅ ልጆች ዶክሜንት ያላቸውን ወደ ህግ አካል እንዳይሄዱ የመክበብ ስራ ብቻል በጋብቻ ወጥመድ ውስጥ ካልሆነ ፋይናንሻል ያላቸውን ነገር በማዳከም ወይም እነሱን የሚሰሩትን ስራ እንዲሰበር በማድረግ የሱ ተገዢ በቃ አሜን ብለው እንዲቀበሉ
አፍላ ልጆችን እስከ ማሳደግ ደረጃ የደረሰ ራሱን የቻለ የተቧደነ ስራ እየሰራ ነው ዳንኤል። አብርሃም በዚህ ውስጥ ተሳታፊ የሆነባቸው በማወቅም ባለማወቅም እሱ እዚህ ነገር ውስጥ የገባው ያችን የልጅነት ምርቃት አንተ ብታገኝ ወንድምህ እኔ ታላቅ ነኝ ይሄ እዚህ እንትን ተካፋይ ሲሆን እኔ ከከተማ ስወጣ በሌለበት እንትን እንዲደረግ ሁሉ ያደረገው በዳንኤል ሴራ አብርሃም ተጠልፎ የሱ ተቧድኖ ነው የነበረው። ስለዚህ አንተ ሆን ተብሎ ነው ከተማ እንድትወጣ ተደረገህ ለአብርሃም ያ ማዕረግ እንዲሰጠው የተደረገው ነው። እኔ ከዛ የወጣሁበት ምክንያት ነግሬያለሁ። ወዷትን ፍቅረኛዬን አይኔ እያየ ከነ ቤተሰቧ ነው የረሸኗቸው። እነማ የዳንኤል ቤተሰቦች ነግሬያለሁ። ኦኬ ዳንኤል ያውቅ ነበር አንተ ያችን ልጅ እንደምትወዳት? ያውቃል ብቻ አይደለም እኮ ዳንኤል እኮ ታናሽ እኮ ነው። ግን ይሄ ሴራው በሱ የተጀመረ አይደለም፣ በአባት በአያት የተጀመረ ነው። አሁን የነበረውን ሂደት አባት ለዳንኤል ከልጅነቱ ነግሮታል ማለት ነው። ወይንም ደግሞ የአባቱን ሌጋሲ ያስቀጥላል ማለት ነው ዳንኤል። አየህ አሁን ያንን ይዞ ስርዓት አፈጻጸሙ አሁን የኔ ወንድም አብርሃም እኮ ስለ ክብረ በዓሉ ህጉ ምን ሰዓት ምን እንደሚደረግ ሁሉ ዲቴል የሚያውቀው ነገር የለም የተወሰነ ካልሆነ በስተቀር ማለት ነው። አባቶች የሚያስተምሩሃሉ፣ እናቶች የሚያስተምሩሃሉ። አብርሃም እድሜው ሳይደርስ ነው እናታችን በህይወት የሌለችው እና ከእናት መማር ያለበትን ነገር ራሱ አላገኘም። አብርሃም ሙሉ አይደለም። ገብተዋል። አሁን ይሄንን ካስቀጠለ በኋላ ማግኘት የነበረበትን ሀብት አሁን ይሄ ብቻ እኮ አይደለም። አሁን በዚህ በሴምራና በአሞቴ መሀል ያለ ከፍተኛ የሆነ ሀብት አለ። ይሄ ትልቁ አሞራ ትንሹን አሞራ በልቶ ነው የሚኖረው፣ አንዱ አጥፍቶ የሚባል ይሄ ተራ አባባል አለ። አንዱን አጥፍቶ ሀብት መውረስ፣ ይሄ በዘመናዊ ዓለም የወረደ አስተሳሰብ ነው እንደኔ አመለካከት። እና ምን ልል ፈልጌ ነው አሁን ያንን እያስኬደ ባለበት ሰዓት መንፈሱ ያግዘዋል የተለያዩ ነገሮች። አሁን ዙሪያችን የመክበብ ስራ እኮ ነው። አሁን አብርሃም ጋር ነው ያለው። አብርሃም እኔ ጋር መጥቶ ቆይቶ አርፎ ሲሄድ ያለመተማመን አለ። አሁን እውነታውን እየተረዳ ሲመጣ አብርሃም የመሸሽ ነገር አመጣ፣ ያለመስማማት ነገር መጣ። ነግሮሃል ይሄንን ነገር ለአንተ? አዎ እኔ ነግሮኛል እኮ። እኔ ባለፈው ብያለሁ። እኔ ጋር መጥቶ ሲሄድ በጣም እረፍትን ያገኛል ያልኩህ ለዛ ነበር። ምክንያቱም ከሱ ወጥመድና ከሱ ሴራ በብዙ መልኩ አሹልክ ያወጣውበታል እንደፈለገ። አሁን ዳንኤል እኮ ዙሪያን እየከበበኝ ያለው ስፕሪቱን ተገና አድርጎ ነው፣ ዘልቆ መምጣት ስላልቻለ ነው። ለምን ብዙ የተጠመደበት ነገር አለ። ለዚህ ነው እነዚህ ዶክመንቶች 100% አይደለም የምሰጠን፣ ወሳኝና ወሳኝ ሆኖ ጊዜውን አማክዬ እጄ ላይ ያሉ ዶክመንቶችን ለህግ አካል አሳልፈ የምሰጥበት ሁኔታዎች ይኖራሉ። ይሄ ነገር በጣም ሲክሬት ካልሆነ ማለት ነው። ባለፈው እንዳልኩ እናንተም ራሳችሁን ጠብቁ፣ እኔም ራሴን እንጠብቃለሁ ያልኩት ምንድነው እናንተ የህግ አካላቶች ናችሁ። ከዛ ውጪ እኔ የተጋለጥኩበት ነገር ምንድነው ራሱን የቻለ መንፈስ አለ ብያለሁ። አሁን ከዛ አኳያ ነው። አሁን አንድ እንጨት አይነድም አይደለም። ታግለህ ሲያቅተው ወይ ጥለው ትሄዳለህ ወይ ደግሞ ያጠፋዋል። ስለዚህ እነዚህ ዶክመንቶች አንድ አይደለም። በኮፒ አድርጌ በተለያየ ቦታ ላይ አንድ የሆነ ነገር እንኳን ቢፈጠር አንዱ ሊያወጣው ይችላል። ይህንን ስትራቴጂ ተጠቅሜ ራሱን ይቻለ አሁን ይመስገኑ። አሁን እናንተ መጣችኋል፣ ያለው ነገር ሼር እየተደራረግን ነው። እንደምታየው አሁን ቅድም አመጣሁት የምትለው ልጅ በተደጋጋሚ አየዋለሁ። የት ነው ያየው እሱ ልጅ?
እሱ ልጅ አንድ ሁለት ቦታ ላይ አይቼዋለሁ። አንድ ጊዜ የሆነ ዝግጅት አለ ምናምን ተብሎ ዳንኤል አካባቢ አይቼዋለሁ። አሁን ዳንኤል ምን ሲያደርግ ነው ያየው? እሱ እንደ እንትን ነው ምንድነው እሱ አጃቢ አይደለም፣ እንዴት ልበል? ያው ባዕድ አምልኮ እንደምትለው ይሄ ምንድነው ከዳሚ ምናምን እንደምትለው አይነት የለም፣ እኔ ማደጎ የምትለው አይነት። ለዚህ ነው በእርግጠኝነት ልነግርህ እችላለሁ። አሁን ይሄ ልጅ የዘር ግንዱን ይዘህ ብትሄድ ማለት ነው የሆነ ቦታ ይመራሃል። እና አሁን ዳንኤል ሁለት ምንድን ነው አንተ ሁለት እግር አለኝ ብለህ ሁለት ዛፍ ላይ እኮ አይወጣም አይደለም። ተባድኖ መስራቱ የምታውቀው ሴምራ የሐሞቴ የዘመናት ደበኛ ወይንም ጠላት ሆኖ ሐሞቴ ወይንም ለሴምራ ጠላት ነው፣ አጥፊያችን ነው፣ እውነት ነው፣ ተናቦ የመጣ ነው። ሁለቱን አጣምሮ ነው እየሄደ ያለው። እጅግ አደገኛነቱ ይሄ ነው። በዚህኛው ቢሳካልኝ ለምን ሴምራን ጋር ራሱን የቻለ መንፈስ አለ፣ ሐሞቴም ጋር ራሱን የቻለ መንፈስ አለ። አንዱን ከአንዱ ሳጠፋ የሚፈልገው እንትን ላይ አይደርስም የሚል ራሱን የቻለ ከዘር ማንዘር የመጣ እንትን አለ። ሐሞቴ ሴምራን ሳጠፋ እዛ እንትን ላይ መድረስ አይችልም። ሴምራ ሐሞቴን ሳጠፋ ሴምራ እኮ አይደለም ሐሞቴን ለማጥፋት ማሰብ ይቀርና ራሱን ሰርቫይቭ ለማድረግ ያቃተው እኮ አሁን ነው። ይሄ እኮ በተሰራ ሴራ አሁን ነው ይሄ ነገር የሆነው። ምን እያልከኝ ነው ያለው? አሁን ነው ማለት አሁን ከቅርብ ጊዜ ወዲህ ነው ያህል ሚዛኑ ወደ ሐሞቴ ያደላው እንጂ ከሁለት ትውልድ በፊት 50-50 ማለት ትችላለህ የነበራቸው ነገር እና ትንሽ የተፈጥሮ እንትንም አድልቷል ብዬ አስባለሁ። ማለት እነሱ የነበሩበት ቦታ ላይ ቆላ ነው። ቆላው አካባቢ የተወሰነ ድርቅ ነበረ። በዛ የመሰደድም የመበተንም አደጋም ደርሶባቸዋል። ያን ተጨምሮ ደግሞ ሐሞቴ ራሱን የቻለ ወረራም አድርጎ አስጥሏቸዋል። በዛ ተመናምነዋል እንጂ ሁለት ትውልድ በፊት ሴምራ እኮ እንደዚሁ ከሐሞቴ ጋር የሚገዳደር የነበረ ነው። ስለዚህ ሐሞቴ ሴምራን ጨርሶ አጥፋ የሚል ነው በጎሳዬ ግንድ ያለው ማለት ነው። እና እንደ ዘመናዊ ሰው ፈጽሞ ማልቀበለው ነገር ነው። በዘር ግንዱ ላይ ስትመጣ የውዴታ ግዴታ ነው። ማጥፋት አለበት። መጋባት አይደለም ፊትህ መቆም የለበትም። በባህሉ እንትን ስትሄድ ይሄ እኛ ልጆች ከየትም አላመጣ ነው፣ ወይ ከሱቅ አልገዛ ነው፣ ወይ ከሰማይ አላወረድ ነው። ከዘር ማንዘር የመጣ ነው። አንዱን እየበላ አንዱ ሲያጠፋ ነው ያደግነው። በዚህም ነው ወዳት ፍቅረኛ ከነ ቤተሰባ ፊቴ ላይ ሲያጠፉ ያ ህሊናዬ ላይ ተቀርጾ ከተማ ገባው ምልህ ለዚህ ነው። ስለዚህ አሁን ራሱን የቻለ አንድ ትውልድ የሆነ ዳንኤል ሙት አይወቅስም፣ አባት ወለለም። ያንን ነገር ግን አስቀጥሎ ዳንኤል ለራሱ ወንድም ሌሎች እንኳ የሚመለሰው አይደለም። ይህንን ነገር ሌላ ጎሳ ሲያውቅ ምንድን ነው የሚፈጠርበት? ዳንኤል ላይ ይህንን ነገር እንደጀመረው ሲታወቅ ይህንን የጀመረው ዳንኤል ብቻ አይደለም። ቅድም እንዳልኩ ባለፈው ከጎሳ ብራንቾች ውስጥ በትምህርት እድሉን ያገኙ እስከ ውጭ ድረስ ሄደው ተምረው ትልቅ ቦታ የደረሱ በሀብትም ጥሩ አይደለም ለየቀል ሰማይና ምድር ያህል ርቀት ያለው ያህል ልዩነት ያመጡ የአንድ ጎሳ የአንድ ግንድ ዝርያዎች እንዳሉ ነግሬሃለሁ። ምክንያቱም ከጎሳ ውስጥ ትገለላለህ። ትምህርት ወደ ዛኛው ደረጃ ላይ እንዳይደርስ አሁን ከ3 ትውልድ በፊት ንግስናው እንትን ቆሟል ያልኩ የጎሳዎቹ ሜምበሮች በሙሉ ተሰብስበው ሲሟሉ
ያ የሚሟሉት መቼ ነው? ሴምራ ሲጠፋ ነው። ሴምራ ካልጠፋ ሙሉ አይሆንም። ንግስና እዛ መቀመጣችን ስፒሪቱ ሙሉ ለሙሉ አይመጣም፣ ወይንም አለ የተባለው ትልቁ ሀብት አይወጣም ማለት ነው። ያን ለማስቀጠል አባቶች ተናበው ይሄ ግሩፕ ወይንም ደግሞ ቲፎዞ በቲፎዞ አንተ እኔ የተወሰኑ ብራንቾ ብዙ ነው ብያለሁ እና ይሄ ደቡብ ሳይዱ ምስራቅ ሳይዱ ተቧድነው የሰራ ረጅም ሴራ አለ። አሁን ዳንኤል ብቻውን አይደለም እየተንቀሳቀሰ ያለው። ገጠር ላይ በደጋው ሳይድ በቆላው ሳይድ ላይ ሰዎች አሉ። በዚህ በእኛው ጎሳ ውስጥ የሆነ እኔ እንዳልኩ ከከተማ እስከ ገጠር ተናበው ያልኩ እኔም የራሴ ሰዎች አሉኝ እዛ ጋር ያለውን ነገር እያንዳንዱ ነገር የሚከታተሉ ማለት ነው። ዘመናዊውን ነገር የቀመሱ እጅግ ጥንቃቄ በተሞላበት ለምን ከመንፈስ ጋር አብሮ ተያያዘ ስለሆነ። አሁን የዳንኤል አደገኛነቱ የተጣመደ ነው፣ ጥንድ ሆኗል። አሁን ጎሳው ከሚፈቅደው ውጭ ይህን ስርዓትና ባህል ለግሉ ጥቅም ወይንም ለግሉ እንትን እየተጠቀመበት ነው። አሁን ዘመናዊ ዓለም ወደ ገጠሩም እየገባ ስለሆነ አብዛኛው ሰው ይህን ባህል እየሄደበት አይደለም። ሀብት ንብረት ሌላ የሚፈልገው ሰው የማታለሉን ስራ ሲቀጥል ከኛ ከሁለቱ ጎሳ ውጭም እኮ ዋጋ እየከፈሉ ያሉ ተጎራባች የሆኑ እንትኖችም አሉ። እየመጡ የሚሰግዱ ከባህላቸው ውጭ ሰዎች እያፈራ ነው። ሲቀጥል እዚህ ጋር ካላቆም ነው ባህላችንን ስርዓታችንን ለግል ጥቅም ወይም ለግል ጉዳይ ማስፈጸሚያ አሁን ሴምራን ሐሞቴ ሴምራን የሚያሳድደውን የሚያጠፋውን ያህል ሐሞቴን እያሳደደ ከእንትን የሚያጠፋበት ሁኔታ የማይፈጠርበት ምንም ምክንያት የለም። ስለዚህ እዚህ ጋር ሊቆም ይገባል። አሁን ይሄ ሰው ይሄ ዶክሜንት እጁ ላይ የለም። ሌላ ዶክሜንት ተዘጋጅቶ ራሱን ከዚህ ነገር ውስጥ አውጥቶ አብርሃምን በህግ ጥላ ስር እንዲውል በተወሰነ በዶክሜንት ሌላውን ደግሞ አቅም አለ፣ ገንዘብ አለ፣ እጁን እያስረዘመ ለህግ የማይገዙ ሰዎች እየተጠቀመ ራሱ ላይ ያለውን ነገር በማውረድ እሱ የራሱን እንትን ሊያስፈጽም ነው። አሁን ይሄ ጉዳይ ፈጣሪ የረዳቸው ሰዎች እናንተ ጋር መጥተው እዚህ ደርሷል። እኔ ደግሞ በቀደም እንዳልኩ ከነገራችሁኝ ነገር አንጻር ከዛ እኔ የራሴ ግምገማ አደረግኩ። እናንተ የቻላችሁትን ያህል ሂዱ፣ እኔ የምችለውን ያህል ርቀት ሄጃለሁ። በከተማም በገጠር ያለውን ነገር አደራጃለሁ፣ ኢንፎርሜሽን ወስዳለሁ አልኩ። እናንተ ገጠር እስከ መግባት ድረስ መንገድ እስከ መዝጋት ድረስ በነፍሳችን ደረጃ ሁሉ ብዙ ተሞክሯል አላችሁ። ያ ሁሉ በማን እንደተሰራ በማን እንደተደረገ ኢንፎርሜሽን መጥቶልኛል። እነዚህም ዶክሜንቶች ማደራጀት ችያለሁ፣ እጄ ላይ ካለው ውጭ ማለት ነው። ስለዚህ ይሄን ነገር በምን መተማመኛ እንደማቀብላችሁ እርግጠኛ ባልሆንም እሱ እንኳን ችግር የለውም። ያለውን ነገር ቢያንስ እንዲህ በቃላት መነጋገሩ ከዛ ውጭ እኔ እንዳልኩ ነው። ይህን ኮፒ በምንም ገንዘብ የፈለገ ነገር ተጠቅሞ ከእናንተ እጅ ማውጣት አይችልም እንጂ ማውጣት ቢችል እንኳ ማለት ነው ከአንድ አለም 6-7 ኮፒ የትም የማገኘው በትኛው ነው ያለው። በጣም ጥሩ። አሁን ምን እናደርጋለን መሰለህ? ይሄንን ተጠቅመው እንኳ ልክ ሌላ ቦታ እንደሚያደርገው በገንዘብ ምናምን የራሱን ስኳድ አደራጅቶ ሌላ ችግር ፈጥሮ ይሄን ነገር አንዷን ማግኘት እንኳ ቢችል አንዱ ጋር የሌለውን ሰነድ ሌላው ጋር የሌለውን ሰነድ አሰባጥሬ አናብቤ በትኛው ነው ያለሁት ያንን ሰጣችኋለሁ። ችግር የለውም። እሱ አንድና አንድ ነገር ጥሩ ነው። ሐሞቴ ጎሳ ላይ ሆኖ የራሱን ኢምፓየር ቢውልድ ማድረግ ከፈለገ የራሱን ሃይማኖት ቢውልድ ማድረግ መፈለጉ አረገኝ ምን ቀር አድርጓል። ኦኬ። ያ ደግሞ በሐሞቴ ጎሳ አለመፈለጉ እርስ በእርስ መጣረዛችሁ ራሱ አንድ ነገር ነው። መድረግ አይደለም አይታሰብም። በጣም ጥሩ። ቅድም የነበረው ልጅ አስገባዋለሁ። ከዚህ በፊት አግኝቼው አውቃለሁ ብሎኛል።
ገብቶ ምንድነው የሚያወራው ምንድነው የሚለው ነገር አብረን እንሰማለን። ውድ ቤተሰቦች እየሰማነው እንዳለ ከሆነ መጀመሪያ ላይ እኛ የመሰለን ነገር ምንድነው በብዛት የአብርሃም ዶክመንቶች እየተገኙ ነበር የነበረው። አብርሃምን ወንጀለኛ የሚያስደርገው አብርሃምን እንዲቀጣ የሚያስደርገው መረጃዎችን ነበር እያገኘን የነበረው። አሁን ላይ ግን እየሰማን ያለው ነገር ምንድነው? ከዛ ውጪ አብርሃምና ዳንኤልን ያጣላቸው ዳንኤል የራሱን የሆነ ሃይማኖት መገንባቱ ነው። አሞቴ ስር ሆኖ የአሞቴን ስም የተጠቀመ ሌላ ነገር እየሰራ ነው የሚባል ነገር አለ። ያንን ነገር ደግሞ ለማስኬድ የሚረዳውን ነገር ደግሞ የሚያደርገው የሴምራ ጎሳዎችን ልጆች መስዋዕት በማድረግ ነው፣ እነሱን በመጠቀም ነው የሚባል መረጃ ነው ያለን። ቅድም ይዘነው የገባ ነው ልጅ ከኋላ ምልክት እየሰጡኝ ነበር። ይቆዩ ብያቸው ነው። ማውራት እንደሚፈልግ መናገር እንደሚፈልግ እየተነገረኝ ነው ያለው። ማን ነው? ምንድን ነው? እንዳለኝ ከሆነ እሱ የዛ አገልጋይ ነው፣ ካዳሚ ነው እያለ ነው ያለው። ማን ነው? ምንድን ነው የሚለውን አብረን የምናየው ይሆናል። አብራችሁን ቆዩ። ትሰማኛለህ? ሲደበድቡ እያንዳንዱ ነገር ሲያደርጉ ያላስቆምኳቸው ምክንያት አንድ አይደለም ሁለት አይደለም፣ ለረጅም ጊዜ እዛ ቤት እዚህ ሰፈር ላይ ታይተሃል። ለረጅም ጊዜ ስንከታተልህ ነበር። እንደውም እስካሁን እየጠበቅን የነበረው ጥቃት ስታደርስ ጠብቀን እጅ ከፍንጅ ልንይዘህ ስለፈለግን ነበር የነበረው። እዚህ ግቢ ላይም ሰው መድቤ እስክትገባ እየጠበቅኩህ ነበር የነበረው። ነገር ግን ሰማኝ አይደል? ከመኪና ውስጥ እንደ ውሻ ጎትቶ እንዲያወጡ አድርጌ ያስገባውክ እኔ እዚህ ቤት እንደመጣው እኔ እዚህ ቤት የሆነ ነገር እንዳደረግኩኝ መረጃዎችን እንድትሰጥ ስላልፈለግኩኝ ነው። እዚህ ቤት ስገባ ስላየኸኝ። አሁን ከአንተ የምፈልገው ጥቂት ነገሮችን ነው። ማነህ? ምንድነህ? ምን ሰራለህ እዚህ? ምን ሰፈር ነው ተከራይቼ የምኖረው? ድጋሚ ካስወጣሁህ ሽባ ነው የሚያደርጉ። ትሰማኛለህ? ቀን ሙሉ መኪና ውስጥ ተዘብዝፈ እንደምትውል አውቃለሁ። መኪናንም ሲበረብሩት የተለያዩ ፎቶና ቪዲዮዎች እንዳገኘን አይቻለሁ። ሽፋፍኑለታል እኮ ነግሬሃለሁ። ብዙ ፎቶዎች ደግሞ የሚያመለክቱት እሱ ሲገባና ሲወጣ የሄደባቸውን ቦታዎች ነው ፎቶ እያነሳ ስታስቀምጥ የነበረው ስትልክ የነበረው ስልክ ላይ ያገኘናቸው። እዚህ ሰፈር ላይ ሆነ 60-70 የሱ ፎቶ ስልክ ላይ ተገኘ ማለት ካሜራህ ላይ ተገኘ ማለት ምን ማለት ነው? ምን ማለት ነው? እንደማየው ከሆነ እጅ ላይ ቀለበት ይታየኛል። ባለትዳር ነው። ሜቢ ደግሞ የልጆች አባትን ብትሆን ትችላለህ። እያገለገልክና እየሰራህ ያለው ደግሞ ለዳንኤል ነው። ለዳንኤል እያገለገለና እየሰራ ያለው ሰው ደግሞ ምንም አይነት ፊውቸር የለውም። የሆነ ሰው ላይ የሆነ ጊዜ ላይ ተቀሽቶ እንደሚወድቅ እናውቃለን። አሁን ከመጀመሪያ ጀምሮ እናውራ፣ ያለበዚያ ካሜራ ይቆረጣል። እኔ ኦልሬዲ እዚህ ማግኘት ያለብኝ መረጃ ጨርሻለሁ። ቀጥታ ወደምፈልገው ቦታ ሄዳለሁ፣ ወደ ቀጣዩ ስራ ሄዳለሁ። ግን እድል ልስጥህ። ምን ያህል ጊዜ ሆነ እዚህ መከታተል ከጀመርክ? ትንሽ ቆይቻለሁ። ትንሽ ቆይቻለሁ ማለት ነው። እሱ ጥቃት ከመድረሱ በፊት ራሱ ፎቶዎችን አይቻለሁ። አንዳንድ ፎቶዎችን ለእሱ እንዲያሳዩት አድርጌ ነበር። ያነሳቸው ፎቶዎች እሱ ላይ ጥቃት ከመፈጸሙ በፊት ሁላ የነበሩ ፎቶዎች ነበሩ። መች ነው ይሄንን ነገር የጀመርኩት? ቆይቻለሁ። ከሁለት ወር በላይ ሆነኛል ወደዚህ ከመጣ። በቃ ዳንኤል ልኮኝ ነው እሱ እንድከታተል። ምንድን ነው አድርግ ያለክ? እሱ ምን በቃ የሚወጣበትን የሚገባበትን ብዙ ነገር ስለሚያውቅ ያለውን መረጃ አሳልፎ እንዳይሰጥ የሚሄድበትን በሙሉ እንድከታተል ነው። ባለፈም እንዲደበደቡ ሰዎችን የላከው አንተ ነው ማለት ነው?
ያውቃቸዋል። ይሄ ባለፈው ሊደበድቡኝ ከመጡት ከአራቱ መሀል አንደኛውንና ይህንን ነግሬያለሁ፣ አውቃለሁ። እዛ እሱ የእሱ ምንድን ነው መጥራት አልፈልግም። እዛ ቦታ አያቸዋለሁ። እኔ ሰዎች ነግረውኛል። እስቲ ንገረኝ፣ አንተም የሴምራ ጎሳ አባል ነህ? ከዳንኤል ጋር ዳንኤል አባቴ ነው። ምን ማለት ነው ዳንኤል አባቴ ነው? እሱን ያሳደገኝ ከልጅነት ጀምሮ። ማን? የምን አባት ነው የምታወራው? እሱ ነው ከልጅነት ጀምሮ ያሳደገኝ። ከልጅነት ቤተሰብ የለኝ። የቅድም ስለህ ነበር። በእንደዚህ አይነት መልኩ ብዙ የራሱ የሆኑ ሰራዊት ባላቸው አሉት። ከስንት ዓመት ጀምሮ ነው ዳንኤል ያሳደገ? ከልጅነት ጀምሮ አባቴ ነው እሱ። አባቴ ነው ማለት ወላጅ አባቴ ነው ወይስ አባቴ ብለህ ነው የምትጠራው? ወላጅ አባቴ ነው። አንተ ያማሃል እንዴ? ኧረ እኔ ጤነኛ ነኝ። እሱን ያሳደገኝ ከልጅነት ጀምሮ ሌላ ምንም አላውቅም። የተመለከ ነው እኮ ይሄንን እኮ እያወራ ያለው እኮ ወላጅ አባቴ ነው እያለ እኮ እያወራ ያለው። ይሄንን ነው እንዲሉ የሚነገራቸው አይደለም፣ ነግሮኝ አይደለም። ከልጅነት ጀምሮ እሱን ያሳደገኝ። ከሱ ውጪ ማንንም አላውቅም። አንተ የምታውቀው እሱ ነው። እኔ የማውቀው ደግሞ የዳንኤል የየትኛዋ ሚስት ልጅ ነች? እናትህ ማን ነች? እናትህን ታውቃታለህ? እናቴን አላውቃትም። አየህ፣ በልጅነቴ ነው የሞተችው። እሱ ነው እናትም አባት መሆን ያሳደገኝ። ስንት ናችሁ? በጣም ብዙ ነን። ምን ማለት ነው በጣም ብዙ ነን? በጣም ብዙ ነን። እሱ ነው አባቱ ነው ሁላችንም ያሳደገን። እንዴት ነው አንድ ሰው ለሁሉ ሰው አባት ሊሆን የሚችለው? እንዴት አድርገህ ነው የምታስበው? እንዴት ነው? ይሄ እኮ ግልጽ ነገር ነው። ማንኛውም ሰው ወልዶ ሊያሳድግ ይችላል። ስለዚህ ለሁላችንም እዛ ጋር ላለ ልጆች በሙሉ አባታችን እሱ ነው። ብዛታችሁ ስንት ይሆናል? በጣም ብዙ ነው። በጣም ብዙ ማለት ስንት ነው? ብዙ ነን ማለት ብቻ አይበቃም። ቁጥሩ ምን ያደርጋል? ቁጥሩንም አታውቀውም። ሄደህ እኮ እዛ ማለት ነው። አሁን ቅድም እንዳልኩ ማለት ነው የ60 ዓመት ሽማግሌ ቦታው ላይ ብታገኘው የሚሰጥ መልስ አባቴ እሱ ነው የሚለው። ሉክ ነገሮች ወዴት እየሄዱ እንዳሉ ሁኔታ ራሱ ቆይ እሺ፣ ወላጅና እናትና አባቶችን አታውቃቸውም? አባቴ እሱ ነው። ከሱ ውጪ ሌላ ማንም ያሳደገኝ የለም። እናቴን አላውቃትም። ቆይ ማሰብ ማገናዘብ ምናምን ነገር ትችላለህ አይደለ? አዎ በደንብ። እና እንዴት ነው 10 ምናምን ለሚሆን 20 ምናምን ለሚሆን ልጆች አንድ ሰው አባታችሁ የሚሆነው? ትንሽ እንኳን አሰብህ አታውቅም? ወላጅና እናትና አባቶች ማን እንደሆኑ? ከሱ ውጪ ማንም ያሳደገኝ ስለሌለ ማንንም ማሰብ አልፈልግም። ምንም ሊነግራቸው ይፈራል። ምክንያቱም እዛ ጋር የሚደረገውን ነገር ስለሚያውቅ ይሄ ነገር ነገ በላይ ሊሆን ይችላል፣ ሊፈጸም ይችላል። አይደለም ቆይ እንዴት ነው አንድ ሰው እናትና አባቱን የማያስበው? ወላጅ እናትና አባትህ የት ነው የተወለድከው? አሞቴ ነው። አሞቴስ ቢሆን እናትና አባት የለውም እንዴ? እናትና አባት የለም? እሱ ነው እኮ አባታችን አልኩህ እኮ። ለምንድን ነው የምታስጨንቀኝ? ከሱ ውጪ ሌላ አባት የለንም። ይኸውልህ አሁን አንተ ሌላ መረጃ ያለህ የምትፈልገው መረጃ ውሰድ እንጂ በዚህ ደረጃ ከልጅነት እስከ እውቀት ድረስ ተሞልቶ የሚመጣው ነገር ስላለ ከዚህ ምንም የተሞላ ነገር የለም። ምክንያቱም ሲወጣም ሲገባም እሱ ነው። ከዛ ውጭ ማን ሊልህ ይችላል? መጠየቅ መብት የለው። ቆይ ደም ብለህ እናቴ ብለህ አንድ ቀን ዳንኤልን ጠይቀው ታውቃለህ? አይጠይቀው። ቢጠይቀው ደግሞ ምን ሊደረግበት እንደሚችል ያውቃል። እሺ አባትህ ዳንኤል ነው አይደል? አዎ። እስቲ ስለ አባትህ ንገረኝ። አባትህን እንዴት ነው የምታገለግለው? በሁሉም ነገር አርግ ያለኝም በሙሉ አደርግለታለሁ። ሰፈሩ ላይ አገሩ ላይ የተከበረና ተወዳጅ ሰው ነው። ስለዚህ የጠየቀው ነገር በሙሉ ይደረግለታል። እኔም እንደ ልጅ ማድረግ ያለብኝን በሙሉ አድርጋለሁ። እምነት ምንድን ነው? አስፈላጊ ነው። አሁን እዚህ ጥያቄ እኮ ነው የጠየኩህ።
እኔ አባቴን ማገልገል ነው ስራዬ። እምነትህም አባትህን ማገልገል ነው። ውድ ቤተሰቦች በጣም በሚያሳዝን ሁኔታ ምን ያደርጋቸው? ምን ይጠቀሙ? ቀለበት ይታየኛል እጅህ ላይ። ሁኔታ ደግሞ እሺ፣ ሚስትህ የት ነው ያለችው? አባቴ ጋር ናት። ዳንኤል ጋር። ልጅ አለ? የት ነው ያለው ልጅ? አባቴ ጋር። እሱን ነው የሚያገለግለው እሱ። ቆይ እንዴት ነው ከሚስትህ ጋር የምትኖረው? የት ነው የምትኖሩት? እዛው ነው የምንኖረው። ሁሉን ነገር አባቴ ሲፈቅድ ብቻ ነው የምናደርገው። የምንገናኘውም ልጄን የማገኘው ሁሉን ነገር የሚሆነው በአባቴ ፍቃድ ነው። ከሱ ውጭ ምንም የሚሆን ነገር የለም። ቤተሰቦች የምናየው ነገር በጣም ግራ ገብቶኛል። የምሰማው ነገር አንድ ጤነኛ ከሆነ ሰው የምሰማውን አይነት ነገር እየሰማሁ አይደለም ያለሁት። የሕክምና ቡድኑም ከኋላ ምልክት እየሰጡኝ ነው ያሉት። የተለያዩ ምርመራዎች አድርገውለታል። አልናገር ሲብል ድብደቦች ተፈጽሞበታል። ነገር ግን እዚህ ጋር ችግር ያለ ይመስለኛል። ጭንቅላቱ ላይ ችግር ያለ ይመስለኛል። ምንም አይነት ችግር የለም። እኔ ይቅርታ አድርግልኝና ነገር ጣልቃ ልግባ። ምክንያቱም የዳንኤል ስራ ብዙ እንደሆነ ነው ያውቃለሁ። እንደዚህ ልጅ እናታቸውን በቅጡ የማያውቁ እኔ ሰጣለሁ ባልኩህ መረጃ አያይዤ እንትን ምልህ ይሆናል። ምክንያቱም ምንድነው እድሜያቸው ዳንኤል የሚሰራቸውን ምናልባት ልጆቹ ከልጅነታቸው እያንዳንዱ ነገር በስርዓት ነው። ነገር ግን እድሜያቸው ከ7 9 ያልደረሱ ህፃናቶች ናቸው ኪድናፕ የሚደረጉት ወይንም ሆነ ቢሽን ላይ እናት አባት የሞቱ ለመስዋዕት ነው የሚያመጣቸው። እድል ከነሱ ጋር የሆነች ሊያድጉ ይችላሉ። ሐሞቴ ጎሳ ውስጥ ከሆኑ ሊያድጉ ይችላሉ። በሴምራ ከሆኑ እድል ከቀናቻቸው ወይንም ቀልቡ ከወደዳቸው እንጂ ለመስዋዕትነት የሚመጡ ናቸው። ይህን ደግሞ ከረጅም ጊዜ ጀምሮ እኔ እሰጥሃለሁ ባልኩ መረጃ ውስጥ አስቀምጫለሁ እና ሲመጡ እዛ ጋር የነበረው ድንጋጤውም ስላለ በእኛ በሐሞቴ ባህል ብዙም የሚወሰዱ ቅጠላቅጠሎች አሉና ትረሳለህ፣ እንድትረሳ ይደረጋል። ስምህን ሁሉ ልትረሳ ትችላለህ፣ ችግር የለውም። የሆኑ ቅጠሎች አሉ ተበጣጥሰው ይሰጥሃል። ምንም ጊዜ ይፈጃል። 3 ቀን በቂ ነው። ከ3 ቀን በኋላ ማንነኝ ብለህ አዲስ ስም ብትነግረው ስሜ ነው አባትህ እኔ ነኝ ካልኩ አባትህ አድርግ ያልከውን ያደርጋል፣ አብሮት ያድጋል። አንዴ ያዘልኝ ትንሽ አንተ ያልከው ነገርና እሱ እዚህ ጋር ያለው ነገር አንድ ነገር ነው። ሲቀጥል ደግሞ ቅድም ተናግሬ ነበር። ይሄ አሁን ዳንኤልን ስም ለማጠልሸት እያልኩ እየወሰድኩት ያለ እርምጃ አለ። የምታምነኝ ደግሞ ከሆነም በላይ ዶክሜንት እጅ ሲገባ ያን ጊዜ በጣም እርግጠኛ ትሆናለህ። እሱ አይደለም አሁን ስልኬ ላይ የተላከልኝ ፎቶ ነበር። ያ ፎቶ አለ፣ እዚህ ጋር የተቀመጠው ልጅ ደግሞ አለ። ቅድም ከመግባቴ በፊት አንድ ያልኩትኝ ነገር ነበር። የሆነን ሰው ልንፈልግ እየወጣን ነው፣ የሆነን ሰው ልናገኝ እየሄድን ነው እያልኩኝ ነበር። ባልደረቦቼን እንዲያገኟት ልኬ ነበር። እንዳገኘዋትና ይዘዋት እንደመጡ ጓደኞቼ እየነገሩኝ ነው። የእሷን የልጅቷን ፎቶ አይቼ ደግሞ እሱን ሳየው ደግሞ ትንሽ ውስጤ ላይ ያልተዋጠ ነገር አለና እስቲ ልጅቷ ትግባ፣ ማናት፣ ምንድናት የሚለውን ነገር አብረን እናያለን። እስቲ አስገቧት።